ሰላም እንዴት ናችሁ? ዛሬ አብዛኛው ኢትዮጵያዊ እያለቀሰበት ያለውን አዲሱን የታይለር ፔሪ ፊልም ይዤላችሁ መጥቻለሁ። የፊልሙ ርዕስ ስትራው ይባላል። ፊልሙ በ2025 ለእይታ የቀረበ ፊልም ነው። እንደዚህ አይነት ፊልሞችን በደንብ ማግኘት ከፈለጋችሁ ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ ነው የሚጠበቅባችሁ። ፊልሙን በእርግጠኝነት ልትወዱት ስለምትችሉ የላይክ ተጭናችሁ ጀምሩት። ፊልሙ ሲጀምር ጁናያ የምትባል ሴት ከልጇ ጋር ተኝታ ያሳየናል። ጁናያ ቀደም ባለው ምሽት ልጇን አሞባት ሆስፒታል ይዛት ሄዳ ስለነበረ እሱም በህልሟ አይታ ድጋሚ ትነሳለች። ጁናያ ሁሌም እንደምታደርገው ልጇን ቀስቅሳት ለትምህርት ቤት ታዘጋጃታለች። ቀደም ባለው ቀን ጁናያ ልጇ መታጠቢያ ገንዳ ውስጥ ወድቃባት ስለነበረ አሁን እንቅቅ ብላ ራሷ ታጥባታለች። አሪያ ትምህርት ቤት ለሳይንስ ፕሮጀክቷ አንድ የሰራችው ነገር አለ። እሱን ይዛው ነው ወደ መታጠቢያ ክፍል ውስጥ የገባችው። በዚህ መሃል እናቷን ታስታውሳታለች። እማ የምሳ ብር አልሰጠሽኝም፣ ተማሪዎች እያሾፉብኝ ነው አለቻት። ጁናያም ዛሬ ደሞዝ ስለምወስድ እንከፍላለን ትላታለች። ጁናያ የቤት ኪራይ እንኳን አልከፈለችም። ግን ቤኒ የሚባል የእሷ ጎረቤት ተከራይን ስታገኘው ተንቀሳቅሶ ሰርቶ ገንዘብ ማግኘት ስለማይችል እጇ ላይ ያለውን ትንሽ ሳንቲም ትሰጠዋለች። ግን ለራሷ የቤት ኪራይ እንኳን አልከፈለችም። አከራያም ልክ ጁናያን ስታያት ዛሬም አትከፊ ከሆነ እቃሽን አውጥቼ ነው ወረውረው ትላታለች። ጁናያም እስከ 10 ሰዓት ብቻ ታገሽኝ፣ ዛሬ ደሞዝ ስለሚሰጠኝ መጥቼ ከፍላለሁ ትላታለች። አሪያን ትምህርት ቤት ካደረሰቻት በኋላ አስተማሪውን ሰላም ትላታለች። ጁናያ አንድ ትልቅ ሱፐርማርኬት ውስጥ በካሸሪነት ነው የምትሰራው። እናም ልክ ስራ ስትደርስ ሰው በጣም ተሰልፎ ታገኛለች። ዋና አለቃዋም ሪቻርድ ክፉና ነጭናጫ ሰው ነው። ቦታው ላይ የተገኙ ከስተመሮቿ አንዳንዶቹ በጣም ባለጌዎች ናቸው። ከጁናያ ጋር አብራ የምትሰራ ጓደኛዋ የተወሰነ ገንዘብ ትሰጣታለች ይጠቅምሻል ብላ። ጁናያም ትንሽ ካቅማማች በኋላ ትቀበላታለች። እናም ብዙም ሳይቆይ ከአሪያ ትምህርት ቤት ይደወልላታል። እናም ዛሬ ደሞዝ እንደምትቀበልና የአሪያን የምሳ ብር መታ እንደምትሰጥ ታሳውቃቸዋለች። በዚህ ምክንያት ጁናያ ዋና አለቃዋን ሪቻርድን እባክህ ደሞዜን በጊዜ ስጠኝ ትለዋለች። እሱም የልጅሽ ትምህርት ቤት እንድትሄጅ መፍቀድ ሳያንስ ደሞዝ ትያለሽ ብሎ በ30 ደቂቃ ውስጥ እንዴት መብላ እንድትመለስ ያስጠነቅቃትና ጥሏት ይሄዳል። ጁናያም ባንክ ትሄድና ያላትን $47 ለማውጣት ታስባለች። ግን ባንክ በጣም ብዙ ወረፋ አለ። እንዲያስቀድሟት ብትጠይቅም ማንም ሀሳቧን ሊረዳት አልቻለም። ኒኮልም ያለውን ብር የምታወጪ ከሆነ አካውንትሽ ይዘጋል፣ ስለዚህም ባታወጪው ይሻላል ትላታለች። ጁናያም እንዴትም ብላ እየተሯሯጠች ወደ ልጇ ትምህርት ቤት ትሄዳለች። ትምህርት ቤት ስትደርስ ያየችው ማመን አልቻለችም። አስተማሪዋ ብዙ ጊዜ አሪያ ምግብ ስለማትበላ የህፃናት አጠባበቅ ላይ የሚሰራ የመንግስት ድርጅት ጋር ደውላ ልጇ እንድትወሰድባት አደረገች። ጁናያም መለመኗን ቀጠለች። እባካችሁን እኔ ደሃ ብሆንም ያለኝን ነገር በጠቅላላ ልጄ ላይ ነው ማፈሰው ትላቸዋለች። ይህም ብቻ አይደለም፣ አሪያ በሽተኛ ናት፣ ስለዚህ አታናዷት፣ አለበለዚያ የሚያንቀጠቅጣት በሽታ ይነሳባታል እያለች ትለምናቸዋለች። ሀሳቧ ብትንትን እንዳለ ጁናያ ሳትወድ በግዷ ወደ ስራ እየተመለሰች ነው። በዚህ መሃል የመኪና አደጋ ገጠማት። ጁናያ የተጋጨችው ሰው በጣም ንዴታም የሆነ ሰው ነው። እናም እየተከተለ መኪናዋን ይገጨዋል። ይህም ብቻ አይደለም፣ አግባብ ያልሆኑ ስድቦችንም እየተሳደበ ነው። በመጨረሻም ጁናያን አንድ ፖሊስ ታስቆማታለች። በዚህ መሃል የተረዳችው ነገር ጁናያ የገጨችው ሰው ኦሊቨር ይባላል። እናም ይሄ ሰው ፖሊስ ነው። ኦሊቨር ይዋሽና ጁናያ ነች ቀድማ የገጨችኝ ይላል። ጁናያ ዛጋ ምንም ተደማጭነት አልነበራትም። ጁናያ ያጋጠማትን ነገር ለማብራራት ሞከራ ነበረ፣ ግን ማንም ሳይሰማት የቅጣት ትኬት ይሰጣታል። ፖሊሱም መናገሩን አላቆመም። ጠብቂ እገልሻለሁ እያለ ከኋላ ይዝታል። ነገሮች በቅጣቱ ብቻ ቢያበቁ ጥሩ ነበረ። ጁናያ ፍቃዷ ኤክስፓየር ዴት ስላደረገ መኪናዋ ይወሰድባታል። ከዛ በእግሯ እየኳተነች በዛ ዝናብ ወደ ስራ ትገባለች። ልክ ስራ እንደገባች ነበረ አለቃዋ ሪቻርድ ምን ልታረጊ መጣሽ? ተባረሻል ይላታል። እናም ጁናያም እሺ ደሞዜን ስጠኝ ትለዋለች። እሱም የምንም ደሞዝ እኔ ጋ የለሽም ብሎ ያባረራታል። ጁናያ ወደ ቤቷ ስትመለስም ያየችው ነገር ለማመን ይከብዳል። አከራይዋ እቃዋን እንዳለ አውጥታ ጥለዋለች። በዛ ላይ ደግሞ ኃይለኛ ዝናብ እየዘነበ ነው። አከራይዋ አውጥታ የጣለችው የአሪያን አንዳንድ መድኃኒቶች ጭምር ነው። ይህንን ስታይ ጁናያ እንዴት ልበቢስ የሆንሽ ሴት ነሽ ብላ ትናገራታለች። እናም ጁናያ የራሷን እቃ ከመሰብሰብ ይልቅ የልጇን እቃዎች ነበር የሰበሰበችው። ከዛም በልጇ ፕላስቲክ ቦርሳ ውስጥ ትከተዋለች። አሁንም ድጋሚ ወደ ስራ ትሄድና
አለቃዋን እባክህ ደሞዜን ስጠኝ አለችው። እሱም እንደዚሁ በእጅሽ አልሰጥሽም በፖስታ ልክልሻለሁ አልኩሽ አይደል እንዴ ብሎ ጮሆ ይናገራታል። በዚህ ጭቅጭቅ መሃል ነው ሁለት ዘራፊዎች የመጡት። እናም ጅናያ ደረቷ ላይ ያለውን ስም ያነብና እንዴት ነሽ ብሎ ይላታል ይሄ አንደኛው ዘራፊ። ከዛም ሽጉጥ ያወጣና ሁሉንም ገንዘቦች ፈጥነሽ እዚህ ቦርሳ ውስጥ ክተቺ ይላታል። ጅናያም ሰዎቹን ትለምናቸዋለች፣ እባካችሁ ገንዘቡን አትሰዱት ለልጅ ያስፈልጋታል እያለች ነው። የተወሰነ ከታገሉ በኋላ ጅናያ ሽጉጡን ትቀበለውና ሌባው ላይ ትተኩስበታለች። አብሮት የመጣው ዘራፊ ሁኔታውን ይመለከትና ሮጦ ያመልጣል። አለቃዋ ሪቻርድ አሁንም መጥፎ መሆኑን አላቆምም። አንቺ ነሽ ዘረፋውን ያቀነባበርሽው ይላታል። ይሄንንም ያለው ዘራፊው ሲገባ ጅናያን ስሟን ጠርቶ ሰላም ስላላት ነው። እኔ አላቀውም፣ ግን ደረቴ ላይ ያለውን ስሜን አይቶን የጠራኝ ትለዋለች። ግን የምትለውን ነገር ሊሰማት ፈቃደኛ አልሆነም። ወዲያውም ፖሊስ ጋር ይደውልና ማናጀሩ የተፈጠረውን ነገር መናገር ይጀምራል። ጅናያም በጣም ተናደደችበትና የያዘችውን ሽጉጥ ተጠቅማ ትተኩስበታለች። ከዚያም ካሉት ገንዘብ እዛ ጋር ከተበተነው ገንዘብ ጅናያ የራሷን ደሞዝ የያዘውን ቼክ ብቻ አንስታ ቦታውን ጥላ ትወጣለች። ቦታው ላይ ፖሊሶች ይገኛሉ። ጄይና ኬሊ የተባሉ ሁለት መርማሪ ፖሊሶች የተፈጠረው ነገር ምን እንደሆነ ለማወቅ እየተጣጣሩ ነው። የጥበቃ ካሜራው ጅናያ ሪቻርድን ተኩሳ ስትገል አሳይቷቸዋል። ሴቷ መርማሪ ኬይ ከመሬት ተነስታ እቺ ሴት ሰውየውን አትገለውም፣ የሆነ ምክንያት ይኖራታል፣ አለበለዚያ ሁሉንም ገንዘብ ሰብስባ ትወስድ ነበር እያለች ነው። አብራት የምትሰራው የጅናያ ጓደኛም ጅናያ በጣም ጥሩ ሰው ነች፣ እንደዚህ አታደርግም ብላ መርማሪ ፖሊሷን አሳመነቻት። በተመሳሳይ ሰዓት ጅናያ ቼኩን ለመመንዘር ወደ ባንክ ነበር ሄደችው። ሰዓት ደርሶ ባንኩን እየዘጉ ቢሆንም የባንኩ ማናጀር ኒኮል ጅናያን ስለምታውቃት ግቢ ትላታለች። ከዛም ወደ ቴለሯ ትሄድና ቼኩን ሰጠቻት። ቴለሯ ቴሳ ትባላለች። እናም ለጅናያ ገንዘቡን መንዝሬ መስጠት አልችልም፣ ምክንያቱም መታወቂያ የለሽም ትላታለች። ታውቂኛለሽ እኮ የዚህ ባንክ ተጠቃሚ ነኝ፣ እባክሽ ገንዘብ ያስፈልገኛል፣ ገንዘቤን ብቻ ስጭኝ ያለቻት ጅናያ ቴሳም በተደጋጋሚ ይቅርታ አልችልም እያለቻት ነው። ጅናያም በጣም ትናደድና ሽጉጧን ታወጣና ፈጠን ብለሽ ብሩን መንዝረሽ ስጭኝ ያለቻት። በዚህ መሃል ቴሳ በድንጋጤ ያልተጠየቀችውን ገንዘቦች እያወጣች ጠረጴዛው ላይ ታስቀምጥላታለች። ግን ከዛ በፊት ለሁሉም ማሳወቃ ነበረ ችግር እንደተፈጠረ። የባንኩ ማናጀር ኒኮል ከፖሊስ ጋር እያወራች ነው። እናም ለፖሊሶቹ በሰጠቻቸው መረጃ በቦርሳዋ ቦምብ ይዛለች፣ በዛ ላይ ደግሞ ሽጉጥም አላት ብላ ነው። ፖሊሶቹ ያለውን ነገር ለማረጋገጥ ወደ ጅናያ ቤት ሲሄዱ ከቤቷ እንደተባረረች ያያሉ። ተደውሎ ለተነገራቸው ከሆነ ደግሞ ጅናያ አሁን ደግሞ ባንክ እየዘረፈች ነው። ጅናያ በተደጋጋሚ እየተናገረች ያለው ነገር እኔ ቼኩ ላይ ያለውን $520 ብቻ ነው የምፈልገው ትላለች። ጅናያ በዚህ ጭቅጭቅ ውስጥ እንዳለች የባንኩ ማናጀር ኒኮል ሌሎቹ ሰዎችን ዘበኛው ቀስ እያለ እንዲያስወጣ ትነግረዋለች። ገንዘቤን ሳዲዝ አልወጣም ያለው ሰው አለ። ግን ማናጀሯ ኒኮል ያለውን ነገር ስታስረዳቸው አንዳንዶቹ ቀስ እያሉ ወጡ። ጅናያ ሁሉም ፈርቷት ለምን እንደሚንቀጠቀጥ አልገባትም። በተደጋጋሚ ገንዘቤን ብቻ ስጡኝ፣ ገንዘቤን ብቻ እያለች ትጠይቃቸዋለች። በመጨረሻም ፖሊስ ቦታው ላይ ይደርስና ባንኩን ይከበዋል። የፖሊሶቹ ዋና አለቃ ዊልሰን መርማሪ ፖሊሶቹን ምን መረጃ አገኛችሁ ብሎ ጥያቄ ጠይቃቸው። በዚህ መሃል አንድ ባንክ ውስጥ ገንዘብ ለመውሰድ የመጣ ሰው ጅንያን ሽጉጡ ሊቀበላት ይሞክራል። በዚህ ትግል መሃል ሽጉጥ ይተኮሳል። ፖሊሶቹ የሽጉጥን ድምፅ እንደሰሙ ነገሮች ከበድ እንዳሉ ይረዳሉ። እናም በዚህ መሃል ያ ሽጉጥ ሊቀበላት የሞከረው ሰውዬና የባንኩ ዘበኛ እየሮጡ ተከታትለው ከባንኩ ይወጣሉ። ጅናያ በጣም እየተናደደች ነው። ቴሳ ዝም ብላ ማለቃቀስ ጀምራለች፣ ምንም ነገር ሳታደርጋት። ከዚያም ብዙም ሳይቆይ ስለተፈጠረው ነገር በዜና ሲወራ ጅናያ ትመለከታለች። ሴቷ መርማሪ ፖሊስ ጅናያን እኔ ላናግራት ብላ ሀሳብ ታቀርባለች። እናም ከወንጀለኞች ጋር የሚደራደረው ሰውዬ ከመጣ በኋላ የሴቷ መርማሪ አወራር ስለተመቸው
እሷ ቀጥላ እንድታወራ ይፈቅድላታል። ጅናያ እያብራራችላቸው ነው። ቅድም እኮ የተተኮሰው እንደ አጋጣሚ ነው እንጂ እኔ መተኮስ ፈልጌ አይደለም ትላቸዋለች። ጅናያ በጣም ተናደደች። እንዴት ፖሊስ እኔ ላይ ትጠሩብኛላችሁ እያለች ነው። ሴቷ መርማሪ ፖሊስ ደውላ ጅናያን ታወራታለች። እናም ነገሮች ሳይበረቱ አሁን ብትወጪ ይሻላል አለቻት። ጅናያም ከወጣች መታሰሯ እንደማይቀር ስላወቀች አልወጣም ነበር ያለችው። በመጨረሻም ጅናያ እንዳለችው ደሞዟን ዘርዝረው ይሰጧታል። እናም ከደሞዟ ብር ላይ 40 ዶላሩን ለባንክ ማናጀሯ ትሰጣትና እኔ ስወጣ ፖሊሶች ይዘውኝ ስለሚሄዱ እባክሽ ይህንን 40 ዶላር ለልጄ ለትምህርት ቤት ምሳዋ ክፈይልኝ አለቻት። ውጭ ያሉ ፖሊሶች በቴሌቪዥን እየታዩ ነበረ። በዚህ መሃል ጅናያ ያየችው ቀደም ብሎ በመኪናው ገጭቷት ያስፈራራትን ኦሊቨር የተባለውን ፖሊስ ነው። ገልሻለሁ ብሎ ሲያስፈራራት ስለነበረ ይገለኛል ብላ በማሰብ የባንኩን የበሮቹን መጋረጃ እንዲሸፍኗቸው ነገረቻቸው። የሚፈጠረውን ነገር ባንክ ውስጥ ባለው ካሜራ ፖሊሶቹ እያዩ ነበረ። እናም ጅናያ የያዘችው የልጇ የሳይንስ ፕሮጀክት ሁሉም ቦምብ ነው ብሎ ነበር ያሰበው። ራያ አንዷ የባንክ ሰራተኛ ስልኳን ትከፍትና ቲክቶክ ላይ ላይቭ ትገባለች፣ የሚፈጠረውን ነገር ለሁሉም ሰው ለማሳየት። ባንክ ውስጥ የነበሩት አንድ ሽማግሌና አሮጊት እንድትለቃቸው ይጠይቋትና ሁለቱም ተያይዘው ሮጥ ሮጥ እያሉ ከባንኩ ይወጣሉ። ልጇ የሰራችው የትምህርት ቤት ፕሮጀክት እዛው ቦርሳ ውስጥ ሆኖ ቀይና ሰማያዊ ማብራት እያበራ መጮህ ጀመረ። ሁሉም ቦምብ ነው ብሎ ስለገመተ በቃ ፈንድቶ መሞታችን ነው ብለው ነበር። ጅናያም ቀስ ብላ ታጠፋውና ተረጋጉ አሁን ትላቸዋለች። የባንክ ሰራተኞቹ እንውጣ መባባል ይጀምራሉ። የባንኩ ማናጀር ግን እችን አሮጊት ምን አርገን ነው የምንወጣው አለቻቸው። በዛ ላይ ደግሞ ጅናያን ማናደድ የለብንም፣ ቦርሳ ውስጥ ያለውን ቦምብ ልታፈነዳው ትችላለች ትላለች የባንክ ማናጀሯ። ጅናያ ቀኑን ሙሉ ቆሞ መዋል እንዴት እንደሚያደክም አውቃለሁ ብላ ለሁሉም ወንበር ታመጣላቸዋለች። ፖሊሶቹ በሌላ ጎን ኤፍቢአይ ጋር ለመደወል እያወሩ ነው። ኤፍቢአይ ለነገሮች ከኛ የተለየ አስተያየት ነው ያለው፣ ስለዚህ ራሳችን ነገሮችን ተቆጣጥረን ለመፍታት እንሞክር ትላለች። ሴቷ መርማሪ ጅናያ በጣም ጥሩ ሴት ናት ብላ ነው የምታምነው እስካሁን ባየችው ነገር። ሴቷ መርማሪ አሁንም ድጋሚ ለጅናያ ደወለችላት። ጅናያም ታሪኳ መናገር ጀመረች። ልጄ ተወሰደችብኝ፣ ከቤቴም ተባረርኩኝ፣ ከስራም በዛኑ ቀን የተባረርኩት አለቻት። እጄ ላይ 5 ሳንቲም የለም። ሰው የሚፈጠረውን ነገር ቲክቶክ ላይ ላይቭ እየተመለከተ ነው። የጅናያ ታሪክ የሁሉም ሰው ታሪክ ነው። መርማሪ ፖሊሷ ይገባኛል ችግርሽ እያለች እያዳመጠቻት ነው። የሚገርምሽ ነገር እኔም እንዳንቺ ብዙ ፈተናዎች አልፌያለሁ፣ እናም እናቴ ብቻውን ያሳደገችኝ አለቻት። ጅናያ ልውጣ ብል ራሱ ያ ፖሊስ ይገለኛል አይለቀኝም እያለች በተደጋጋሚ ትናገራለች። ፖሊሱ ላይቭ ቲክቶክ ቀጥታ ነገሮች መሰራጨቱ ደስ ስላላለው የባንኩ የኢንተርኔት መስመር እንዲቋረጥ ያዛል። ጅናያ በካሜራ እንደሚከታተሏት ስለገባት ካሜራውን ለማጥፋት ትሄዳለች። በዚህ መሃል ቴሳ ከባንኩ ለመውጣት ስትሞክር በሩ ዝግ ሆኖ አገኘችው። ሁለቱ መርማሪዎች ጅናያ ይገለኛል ያለችውን ፖሊስ እየፈለጉ ነው። ማን ነው ይሄ ሰው ብለው። አሮጊቷ ባንክ ውስጥ የታገተችው ሰው ኢዛቤላ ለጅናያ በጣም እያዘነችላት ነው። ያሳለፈችው ነገር በጣም ከባድ ነው። ቴሳ ለነፍሷ ነው እንጂ የተጨነቀችው ቅንጣት ታህል ጅናያ አላሳዘነቻትም። ውስጥ ትንሽ ቅዝቃዜ ስለነበረ ኒኮል ለጅናያ ጃኬቷን ትሰጣታለች። ከኒኮል ጋር ስለ ልጆቻቸውና መሃላቸው ስላለው ስለ ኑሮ ልዩነት ያወራሉ። ጅናያ እኔ መታሰር የለብኝም ምክንያቱም ልጄን አሪያ ማን ይንከባከብልኛል እያለች ነው። ከእናቴና ከእህቴ ጋርም ትቻት መሄድ አልፈልግም ምክንያቱም የነሱ የከፋ ነው አለቻት። ብዙም ሳይቆይ በርከት ያሉ ጥቁር ሰዎች መጥተው ጅናያን ከጎንሽ ነን ብለው ድጋፍ ያደርጉላታል። ጅናያ ነፃ መውጣት አለባት እያሉ ሰላማዊ ሰልፍ ይወጣሉ። ምክንያቱም ያደረገችውን ነገር ያደረገችው ወዳ ሳይሆን ነገሮች ገፋፍተዋት ነው። ጅናያ የተፈጠረባት ነገር ሁሉም የሚፈጠርበት ነገር ስለሆነ አብዛኛው ተረድቷታል። በዚህ መሃል ኤፍቢአይ ይመጣና ከዚህ በኋላ ቁጥጥሩ በእኛ እጅ ስር ነው ይላቸዋል። ጅናያ ለሴቶቹ ታሪኳን እየተናገረች ነው። እርጉዝ እያለው ሆስፒታሉ ልጄ አሪያን እንዳስወርድ ነግሮኝ ነበር አለቻቸው። እኔ ካጠገቤ ሰው ኑሮኛ ያቅም ስትል ኒኮል እኔ ያለሁልሽ ካጠገብሽ አለቻት። በዚህ ምክንያት ጅናያ ኒኮልን እባክሽ ከእስር ቤት እስክወጣ ድረስ ልጄን ተንከባከቢልኝ ትላታለች። የባንክ ማናጀሯም ምንም አታስቢ
እንከባከባታለሁ ነበር ያለችው። የታገተችው አሮጊት ብዙ ምቾት አልተሰማትም። የህመም ስሜት ሲሰማት ጅናያ እንድትወጣ ፈቀደችላት። የባንክ ማናጀሯ ኒኮልም አሮጊቷን ታስወጣትና ተመልሳ ትገባለች። ኤፍቢአዮች ለጀኒያ ይደውሉላታል። ጅናያም በተደጋጋሚ እናንተን አላወራም፣ ሴቷ መርማሪ የታለች እያለች ትጠይቃለች። ከሰውየው ጋር ማውራታ ጅናያን ይባስ ብሎ እያናደዳት መጣ እና አሁንም ቢሆን የምትለው ገልሻለሁ ያለኝ ፖሊስ ከዛ ቦታ እስካልተነሳ ድረስ እኔ ይህን ባንክ ለቅቄ አልወጣም ነው የምትለው። ይህንን ንግግር ተናግራ እንደጨረሰች ወዲያውኑ ያ ልጇ የሰራችው ፕሮጀክት መጮህ ይጀምራል። ቀይና ሰማያዊ ማብራት እያበራ እናም ቦምብ ስለመሰላቸው እባክሽ ጅናያ እንዳትገይኝ እያለ ሁሉም ባንክ ውስጥ ያሉ ሰዎች ይንጫጫሉ። ጅናያ ፍርሃታቸው አሁን ነበር የገባት። ለዛም ምንድነው የሚያስፈራችሁ? ይሄ እኮ ልጄ ለትምህርት ቤት የሰራችው የሳይንስ ፕሮጀክት ነው እንጂ ቦምብ አይደለም ማለቻቸው። ቴሳም ሽንት ቤት ልሄድ ብላ ወደ ሽንት ቤት ትገባና ለፖሊሶቹ በመስኮት መልእክት ትጽፍላቸዋለች። ቦምብ አልያዘችም፣ ውሸት ነው የያዘችው ሽጉጥ ብቻ ነው አለቻቸው። ጀኒያ ፍጠኝ ኒኮል፣ ደውለን ለፖሊሶቹ ቦምብ አለመሆኑን እንንገራቸው ትላታለች። ኒኮልም አሁን እንኳን መናገር የለብንም አለቻት። ቦምብ ይዘሻል ብለው ስለፈሩ ነው እስካሁን በሩን ገንጥለው ያልገቡት እንጂ እስካሁን በሩን ገንጥለው ይገቡ ነበር ትላታለች። በመጨረሻም ጅናያን ገልሻለሁ ብሎ የዛተባት ፖሊስ ይገኛል። እናም ፖሊሱ ስልጣኑን ተጠቅሞ ገጽቷት እንዳመለጠና ይባስ ብሎ እሷንም እንዳስቀጣት ይረዳሉ። ሴቷ መርማሪ በተፈጠረው ነገር በጣም ትናደድና ኦሊቨርን በቦክስ ተመታዋለች። በመጨረሻም የሚሏትን አልሰማም በማለት ሴቷ መርማሪ ከጅናያ ጋር ማውራት ትጀምራለች። እናም ያ ያስፈራራት ፖሊስ እንደተያዘ ነገረቻት። ጅናያም አላመነችም። እሱ መሆኑን ፎቶ ላኩልኝና ላረጋግጥ አለቻት። ሴቷ መርማሪም እሺ ፎቶውን ልክልሻለው፣ አንቺ ግን ለመውጣት ተስማሚ አለቻት። ጅናያም እሱ ከተያዘ እንደምትወጣ ተናገረች። የኤፍቢአዩ ፖሊስ በሀሳቡ አልስማማም ሲላት ሴቷ መርማሪ ፎቶውን ልታሳያት ወደ ባንኩ ትጠጋለች። ጅናያም የፖሊሱን ፎቶ ካየች በኋላ አዎ ራሱ ነው እያለች በደስታ ትጮሃለች። እናም የቀሩትን ሁለቱ ሴቶች የባንክ ሰራተኞቹን ታስወጣቸዋለች። በዚህ መሃል ጅናያ ስልኳ ይጮሃል። እናቷ ነበር የደወለችላት። እናትየው ምን እያረግሽ ነው ስትላት ጅናያ በተደጋጋሚ እኔ ደሞዜን ልወስድ እንጂ ባንክ ለመዝረፍ አልነበረም የገባሁት ትላለች። ታውቂያለሽ ደግሞ ገንዘቡ ለአሪያ መድኃኒት ያስፈልገኛል ስትል እናቷ ምን ሆነሻል? አሪያ እኮ ሞታለች ብላ ትነግራታለች። ቀደም ባለው ምሽት የመንቀጥቀጥ በሽታዋ የነሳባትና ሆስፒታል ይዘዋት ቢሄዱም መትረፍ አልቻለችም። አሪያ ሞታ ነበረ። ጅናያ ግን የልጇን መሞት ማመን ስላልፈለገች እስካሁን በህይወት እንዳለች ነው የምታስበው። በኋላም ትዝ ያላት ነገር ጅናያ ቀኑ ሙሉ ልጇ እንዳለች በምናቧ እየሳለች እያስመሰለች ዋለች እንጂ ልጇ በህይወት የለችም። ብቻዋን ነበር ስታወራ የነበረችው፣ ብቻዋንም ነበር ትምህርት ቤት የሄደችው። መንግስት ልጇንም አልወሰደባትም። ጀኒያ ህልሱኒት እያረገች ነበር። ኒኮልም ነገሮችን እንደምታቅ ነገረቻት፣ ልጅሽ በህይወት የለችም ብላ። ከዛም ኒኮል እጇን ይዛ አብረው ተያይዘው ከባንኩ ይወጣሉ። እናም ሴቷ መርማሪ ደስ ብላ ጀኒያን አሰረቻትና ስላቦኩሽ ደስ ብሎኛል አለቻት። ሰዎች አሁንም ድጋፋቸውን እያደረጉ ነው ለጀኒያ። በዚህ መሃል ነው ጀኒያ ታስራ የፖሊስ መኪና ውስጥ የገባቸው። የዚህ ፊልም ታሪክ እዚህ ላይ ያበቃል። ልጃችሁን በብዙ ትግል የምታሳድጉ እናቶች ኮሜንት ቦክስ ላይ አንድ ቁጥርን ጻፉልኝ። ፊልሙን አይቼው በትንሹም ቢሆን አዝኜበታለሁ። እናንተስ ምን ተሰማችሁ? ኮሜንት ቦክስ ላይ የጻፋችሁ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እወዳችኋለሁ።